ሰላም እንዴት ናችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን which is about banking and finance እያየን ነው። በዛሬው ሴሽን ደግሞ 5.4ን about the historical development of the banking sector and banks in Ethiopia የሚለውን የምናይበት ሴሽን ይኖረናል ማለት ነው። ከዚህ በፊት እንግዲህ ፋይናንሻል ማርኬት ምንድን ነው፣ ፋይናንሻል ማርኬት ላይ እነማን ኦፕሬት ያደርጋሉ፣ ፋይናንሻል ኢንተርሚዲያሪ የሚለው ኮንሴፕት ምንድን ነው የሚለው እንዲሁም ደግሞ ስለ ፋይናንሻል ኢንስቲትዩሽን አንስተን በአጠቃላይ ስለ ኢንስቲትዩሽን እና ስለ ፋይናንሻል ኢንስቲትዩሽን እንዲሁም ደግሞ ባንኪንግ ኢንስቲትዩሽንስ እና ነን ባንኪንግ ኢንስቲትዩሽንስ አይተናል። ዛሬ ደግሞ ስፔሲፊካሊ ስለ ባንክ እናወራለን። የባንኪንግ ፋይናንሻል ኢንስቲትዩሽን በኢትዮጵያ ኮንቴክስት ታሪኩን እንዴት ዴቨሎፕ እያደረገ እንዴት ኢቮልቭ እያደረገ እንደመጣ የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው ወደ ሴሽኔ ከመግባቴ በፊት ሳይታችንን እናስታውሳችኋለሁ። lucyBridgeAcademy.com ላይ በመግባት ሾርት ኖቶች ማግኘት ይቻላል። ጥያቄዎች ብዙ ማግኘትና መስራት ይቻላል። ከ5 በላይ ቋንቋዎችን የሆነ ፐርሰናላይዝድ AI አሲስታንት ማግኘት ትችላላችሁ። እሱን መጠቀማችሁ እንዳትረሱ ላሳስባችሁ እወዳለሁ። So let's see the history of bank or banking in Ethiopia. So the history of modern banking in Ethiopia እንግዲህ begins during the reign of Emperor Minilik II in the early 20th century. በመጀመሪያዎቹ የ20ኛው መቶ ክፍለ ዘመን መጀመሪያ ላይ በዳግማዊ አጤ ምኒልክ የዘመናዊ ባንኪንግን የተዋወቀች ኢትዮጵያ እንግዲህ በዳግማዊ አጤ ምኒልክ ዘመነ መንግስት ነው ማለት ነው። እንግዲህ አጤ ምኒልክ መጀመሪያ ላይ ሞደርን ባንኪንግን ለሀገሬ ሰዎች ማስተዋወቅ ፈልጋሉ ሲሉ መጀመሪያ ወደ ሀሳባቸው የመጣው የነበረው እንግዲህ ታሪክ እንደሚናገረው ከፈረንሳዮች ጋር ነበረ። ፈረንሳዮች በጊዜው እንግዲህ የኢትዮ ጅቡቲን ሬልዌይ እየገነቡ ነበረ። ከጅቡቲ ድሬዳዋ፣ አዲስ አበባ ድረስ የሚዘረጋውን ሬልዌይ ሲገነቡ ብዙ አለመግባባቶች እንደነበሩ እና ብዙ ደስ ያልተሰኙባቸው ጉዳዮች ነበሩ በወቅቱ ንጉሱ። ስለዚህ ወደ ፈረንሳዮች ከማዞር ይልቅ ፊታቸውን ወደ ሌሎች ሀገራት አዞረዋል ማለት ነው። ወደ ኢንግላንድ አዙረው በሰዓቱ እንግሊዝ ደግሞ ግብፅን ትቆጣጠር ነበር፣ በኮሎኒዋ ነበረች። በግብፅ ደግሞ የግብፅ ናሽናል ባንክ ኦፍ ኢጅፕት በእንግሊዛውያን ቁጥጥር ስር ነበር። እንደ አንድ ካምፓኒ እህት ካምፓኒ ሆኖ የባንክ ምንድነው ቅርንጫፍ ሆኖ ነበር የተቋቋመው የግብፅ ብሔራዊ ባንክ። በዛ ስር ሆኖ የኢትዮጵያው ባንክ ኦፍ አቢሲኒያ ወይም ደግሞ የሀበሻ ባንክ የተባለው ሊቋቋም ችሏል ማለት ነው። so this reflects what Ethiopia's economic evolution through what periods of foreign influence, nationalization, liberalization. የኢትዮጵያ ባንኪንግ ሴክተር እንግዲህ በእነዚህ ክፍለ ጊዜያት ሁሉ በፎሬን ኢንፍሉዌንስ የውጭ ጣልቃ ገብነትና ተጽዕኖ በነበረበት ሰዓት በብሔራዊ መነሳሳት ጊዜያቶች ለምሳሌ በኢትዮ ጣሊያን ጦርነት ጊዜ እንዴት ባንኪንግ ሴክተሩ ወርቆ በኋላ ላይ እንዴት በናሽናሊዝም መልሶ እንደተቋቋመ ስቴት ባንክ ኦፍ ኢትዮጵያ ተብሎ በጃንዌይ በአጤ ኃይለሥላሴ ጊዜ መልሶ እንደተቋቋመ እናያለን። ኤንድ ሊበራላይዜሽን እንዴት ኢቮልቭ እነዚህ በሶስቱ ፒሪዮዶች ኢቮልቭ እያደረገ ይመጣል። መጨረሻ ላይ እንግዲህ 1991 ከደርግ መውደቅና ኢፒአርዲኤፍ ስልጣኑን ከተረከበ በኋላ በአዋጅ እንዴት ሊበራላይዝ የተደረገ መጀመሪያ ላይ ሞኖፖሊ የነበረ በመንግስት ስር ይተዳደሩ የነበሩት ባንኮች ፕራይቬት ሴክተሩ ወይም የሀገር በቀል ፕራይቬት ሴክተሩ እንዴት እንዲገባ ሆኖ እንደመጣ ኢቮሉሽኑ እንዴት እንደሆነ እናያለን። ፕላስ ዛት ደግሞ አሁን ፍሬምወርኮች እየተዘጋጁ ይገኛሉ። የውጭ ባንኮችም ወደ ሀገሪቱ ገብተው ኦፕሬት የሚያደርጉበት ኢንቫይሮንመንት መፈጠር አለበት ወይም ፕራይቬታይዝ መደረግ አለበት ሴክተሩ የሚል ኖሽን አለ ማለት ነው። እነዚህን ኢቮሉሽኖች የምናይበት ነው። በሜጀር ተርኒንግ ፖይንትስ የሚባሉት እነማን ናቸው ያለ እንደሆነ የመጀመሪያው ተርኒንግ ፖይንት እንግዲህ the establishment of Bank of Abyssinia በ1905 እንደ አውሮፓውያኑ ዳግማዊ አጤ ምኒልክ ለሀገሬ ባንክን ማስተዋወቅ አለብኝ ብለው ከወሰኑ በኋላ እና ከተለያዩ ስቴክሆልደሮች ጋር ውይይት ከጀመሩ በኋላ በ1906 እንግዲህ እንዳልጓችሁ በአንግሎ ኢጂፕሽያንስ በዋናኛነት በሚቆጣጠሩት ባንክ ተጽዕኖ ስር ተመሰረተ ማለት ነው። 1906 ላይ ሪያላይዝድ ሊሆን ችሏል ማለት ነው። የዚህ የአጤ ምኒልክ ድሪም ሪያላይዝድ ሆኗል። 1906 ላይ ባንክ ኦፍ አቢሲኒያ ተቋቁሟል። ከዚያ በኋላ ደግሞ ስቴት ባንክ ኦፍ ኢትዮጵያ እንግዲህ በ1943 በአጼ ኃይለሥላሴ ጊዜ ኮንሶሊዴትድ ሆኖ ከውጭ ጣልቃ ገብነት ከፎሬን ኢንፍሉዌንስ ነፃ ሆኖ
በሚባል ደረጃ ስቴት ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ መንግስት ባንክ በ1943 እንደ አውሮፓውያኑ አሁንም ሪያላይዝ ሊሆን ይችላል። ከዚያ በኋላ ናሽናል ባንክ ከኮሜርሻል ባንክ ስፕሊት ያደረገበት በ1963 እንደ አውሮፓውያኑ አሁንም በአዋጅ የብሔራዊ ባንክን ስልጣንና ኃላፊነት ለመወሰን የተደረገ አዋጅ ተደርጎ በዛ ሊቋቋም ችሏል ማለት ነው። እነዚህ ሁሉ ሜጀር የሚባሉ ክሪቲካል ጃንክቸርስ ወይም ደግሞ የታሪክ ትልልቅ ምሰሶዎች ናቸው ማለት ነው። ኢቮሉሽኑ እንግዲህ ትልልቅ ሜጀር ተርኒንግ ፖይንትስ የሚባሉት እነዚህ ናቸው። ኦኬ ሶ ኢን ከ1905 እስከ 1931 ድረስ ያለውን ባንኪንግ ፒሪየድ እንግዲህ አርሊ ባንኪንግ ፒሪየድ ብለን መክፈል እንችላለን። የመጀመሪያዎቹ የባንኪንግ ፒሪየዶች ናቸው። በ1905 እንግዲህ ኢምፐረር ሚኒሊክ II signed an agreement with the National Bank of Egypt which was owned by the England ማለት ነው, leading to the founding of Bank of Abyssinia. እንግዲህ በ1905 ዳግማዊ አፄ ምኒልክ ከናሽናል ባንክ ኦፍ ኢጅፕት ጋር ከግብፅ ብሔራዊ ባንክ ጋር ስምምነት ተፈራርመዋል። የስምምነት በ1906 ባንክ ኦፍ አቢሲኒያ ወይም የሀበሻ ባንክ ተብሎ የተሰራውን ባንክ እንዲመሰረት አድርጎታል ማለት ነው። so the Bank of Abyssinia was a foreign managed private bank with branches in ሐረር በ1906 በሐረር ብራንች ከፍቷል። በድሬዳዋ ደግሞ በ1908 በጎሬ ከተማ በ1912 በደሴ እና በጅቡቲ ደግሞ ትራንዚት ኦፊስ ነበረው። በደሴ በ1920 ብራንቹን ከፍቷል። የመሸጋገሪያ ኦፊስ የሚባለውን የመሸጋገሪያ ብራንች የሚባለውን በጅቡቲ ደግሞ ሲሰራበት የነበረውን በ1920 ከፍቷል ማለት ነው። የባንክ ኦፍ አቢሲኒያ ወይም የሀበሻ ባንክ የሚባለው ቤዚካሊ ፊቸሩን ካየነው ፎሬን ማኔጅድ የሆነ ባንክ ነው። ፎሬን ማኔጅድ ባንክ ነው። ታሪክ መዛግብት በተለይ ደግሞ የአርኖልድ ቪየና ማነው አርኖልድ ሞሪ እንደሚናገረው ስቶክ የተሰበሰበው ሽያጭ የስቴክሆልደርን ሽያጭ የተደረገበት በብዙ ቦታዎች ነበር። በአዲስ አበባ ብቻ ሳይሆን በቪየና፣ በእንግሊዝ ለንደን፣ በተለያዩ ቦታዎች ሽያጩ እንደተደረገ ኦነርሺፕ ሽያጩ እንደተደረገ ይናገራል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ